ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ቡራችን የኔን ክፉ ነገር አትወጂም እኮ የኔ ፍቅር፣ ምን ብትጠይኝም ምንም የሆነ ነገር ቢያናድድሽም ግን ለእኔ ክፉ ነገር እንደማትመኝልኝ አውቃለሁ እያለ ነው። በነገራችን ላይ ዛሬ እንግዲህ ነገ ጥምቀት ነው። ጥምቀትን በማስመልከት ትናንትና ጋሼ ሀይሚን መከር መከር አድርጎ ሁለቱንም መካክሯቸዋል። ምን የመሰለ ምናልባት ሎሚ ይዞ ከሀይሚ ላይ እየወረወረ አበሻ ቀሚሳቸውን ለብሰው ሀይሚዬ በቃ ሹርባ ምናምን ተሰርታ ይመስለኛል ፏ ብለው የሚመጡ ይመስለኛል። ቤተሰብ ነገ ማለት ነው ሲሆን ዛሬ በብሩኬ ቤት ካልሆነ ደግሞ ነገ ማለት ነው። ምክንያቱም ትናንትና አይታችሁ ከሆነ በብሩኬ ቤት ነበር ስንጠብቃቸው የነበረ በተከታታይ በሀይሚ ቻናል የተለቀቀውና እንግዲህ መቼም ጋሼ ምጥ አባት ነው በዚያን አጋጣሚ ማለት ነው። ሁሌ የምለዋለሁኝ ምክንያቱም ልጁ ስለሆነች ሳይሆን በቃ ሁለቱንም በአንድ አይነት ሳይድ እያየ ሁለቱንም የሚመክር ምክንያቱም በትክክለኛ መንገድ መሄድ ማን እንዳለበት ወይም ደግሞ ትክክሉ የትኛው ነገር ነው ብሎ አመዛዝኖ የሚናገር አባት ነው ጋሼ ማለት እና ትናንትም እኮ ሀይሚ ተቆጥቷት ሳይሆን ልጁ የልጁ አባት እኔ ነኝ እስካለ ድረስ አንቺ ማመን የለብሽም። እንግዲህ ጋሼ ቆጣ ሊሉበት የተነሱት ከዚህ በፊት አንዴም ሁለቴም መክሮ ስለነበረ ከዛ አልፎ ብሩኬ እንዴት እንደዚህ ይሆናል? አንቺ አጨናንቀሽው ነው ላንቺ ብሎ ነው እንደዚህ የሆነው ብሎ እንግዲህ ልጁን ቆጣ ብሏል ማለት ነው። ያ ማለት ሀይሚ ሙሉ ለሙሉ ጥፋተኛ ናት ማለት አይደለም። ግን በጣም ደስ የሚሉ አባት ናቸው። እኔ ደስ ይሉኛል ምክራቸው ማለት ነው። በዚህ አጋጣሚና አንዳንድ አላችሁ ክፍተት ሀይሚና ብሩኬ ሊለያዩ ነው ወይም ደግሞ ተለያዩ ሀይሚን የምታጣጥሉ ብሩኬንም እንደዛው ደግሞ በሰሩት ቪዲዮ ልክ የሚያንቀዣቅዣችሁ ልጆች አላችሁና በጣም ተሳስታችኋል። እውነቴን ነው የምላችሁ ማለት ነው። እና እነሱ እንግዲህ ምን ያህል እንኳን ታመመ ወደቀ ወይም እንትን ስትባል ሲነቃላት ምን ያህል ትሄዳ ተንበርክካ እንትን እንዳለችው ከዚህ በፊትም ብሩኬ ምን ያህል ሀይሚን እንትን እንዳላት ሀይሚ በሐኪም ቤት ስትገባ ዛሬ ደግሞ ብሩኬ ሐኪም ቤት ገባ ተኛ ስትባል ሀይሚ ምን ያህል ደንግጣ ወይም ደግሞ ምን ያህል እንትን ብላ እንደሄደች ሁላችንም አይተናል ማለት ነው። ያየነው ነገር ነው። ይሄ ልላችሁ የምነግራችሁ ነገር አይደለም። እና ምን ልላችሁ ፈልጌ ነው ሰው ሁላቸውም በጣም ስለሚፈላለጉ በጣም ስለሚዋደዱ ማንም የማንም መጥፎ ነገር እንዲሆንም እንዲደርስበትም አይፈልጉም። ፍቅራቸውን አሳይተውናል። ፕራንክም ቢሆን ማለት ነው። ፍቅራቸው ምን ያህል ፍቅር እንዳለ በመሃላቸው አሳይተውናል። ምክንያቱም ምን ያህል ሀይሚ ለብሩኬ ምን ያህል እንደምታስብለት ብሩኬ ደግሞ ለሀይሚ ምን ያህል እንደማስብላት ከዚህ በፊት አይተናል ማለት ነው። ሰው ሁላቸውም የሚፈላለጉ ሰዎች ናቸው እና እዚህ ጋር እየረብሽ ያለችው እዩ ናት። እዩን ደግሞ በራሴ መንገድ እነግራታለሁ አስተካክላታለሁ ብሏል ጋሼ። ግን ለጊዜው ደግሞ እረፍት ያድርግ ብሩኬ የራሱን እስከሚያጽናና ትንሽ ራቅ በይ ነው እንጂ እንዳደርሽበት ተለያይ ምናምን አላለም። ታውቃላችሁ አይደል? ይቺን ከፍታት ተጠቅማችሁ ደግሞ ከብሩኬ ይሄዳለሁ ወይም ደግሞ በብዛት ግን ብሩኬን የምትፈልጉ ልጆች ናቸው። ግን በዚህ አጋጣሚ ሀይሚን በጣም ኦዲየንስ አመስግናለች። ምክንያቱም ያመሰገነችበት ምክንያት እኛ እንደዚህ በመሆናችን በጸሎት ብዙ እንድንለያይ የማትፈልጉ አላችሁና ለእናንተ ቃላት የለኝም ብላ በዛ አጋጣሚ ምስጋናዋን አቅርባለች። እና ለማንኛውም ቤተሰቦቼ እንግዲህ ዛሬ በብሩኬ ቤት ነው የምንጠብቃቸው እርግጠኛ ነኝ ማለት ነው። እንደነገርኳችሁ ወይ ጥምቀትን ብቻ እኔ እንደዛ የሚል ሀሳብ ምኞት አለኝ። ምኞት አይከለከልም። እንደዛ እንዲመጡልን ተፋቅረው ታርቀው ምናምን እንዲመጡልን ኮሜንት ላይ መልካም ምኞታችሁን ግለጹ ማለት ነው። ለማንኛውም ጋሽዬ በጣም ምርጥ አባት ናችሁ። እግዚአብሔር ረጅምና እድሜና ጤና ይስጠዎት። እና ለማንኛውም ቤተሰቦቼ መልካም ቀን፣ ወዳችኋለሁ። ባይ ባይ።